ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን በእንግሊዘኛና በአማርኛ ሀሁ ፊደላትን ከመጀመሪያው ጀምሮ በእንግሊዘኛ ወይም ደግሞ በአማርኛ ለማንበብ ለመጻፍ ፊደሎችን ከመጀመሪያው ማወቅ ግዴታ ስለሆነ በባለፈው ቪዲዮዎችን አማርኛ ሀሁን ሰርተናል። ዛሬ ደግሞ ሁለቱንም ባንድ አድርገን ይዘን መጥተናል። አንድ ባንድ እናያለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል ባጭር ጊዜ ለውጥ ማግኘት አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በቦቲም በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ደውሉልን አይበሉን ባጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። አሁን ወደ ቪዲዮአችን ስንገባ ይች ማናት? ሀ ሁ ሂ ሃ ሄ ህ ሆ። ይኸው ልክ እነዚህንም ሀሁ ብለን ስናነብ እንደ ሀ ምናነባት ኤች ኢ ሃ። ይኸው ሃ ብለን ስናነብ ኤች ኢ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ፣ ኤች አይ ኢ ሄ። ስድስተኛ ፊደሎች ኤች ብቻ ህ ብለን የምናነበው አናባቢ የላቸውም። በድምፅ ስናነባቸው ይህና ይህ ተመሳሳይ ነው። ህ ብለን ነው የምናነበው። ኤች ኦ ሆ። ያው ቺም ስናነባት ሆ ብለን ነው የምናነባት። ቺ ኤች ኦ ሆ ብለን ነው የምናነበው። ስለዚህ ይህንን ስናነበው ሃ ሁ ሂ ሃ ሄ ህ ሆ። ይህም በተመሳሳይ ምንድነው? ሃሁ ነው ማለት ነው። ሃሁ ነው። ስለዚህ ይህኛውን ካነበብነ በዚህ ምንጽፈውን ወርድ ወይም ደግሞ በዚህ ምንጽፈውን መልእክት በዚህኛውም ይህኛውን አገጣጥመን መጻፍ እንችላለን ማለት ነው። እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። አማርኛ የምትችሉ አማርኛውን ስታነቡ ታችኛውንም አብራችሁ እያነበባችሁ እንደሆነ፣ እንግሊዘኛውን የምታነቡ ደግሞ እንግሊዘኛውን ስታነቡ ላይኛውንም አብራችሁ እያነበባችሁት እንደሆነ ማለት ነው። ስለዚህ ለ ሉ ሊ ላ ሌ ል ሎ። እሺ ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ ሌ። ስድስተኛ ፊደሎች ኤል ነች። ል ብለን ነው የምናነባት። ምን የላትም? አናባቢ የላትም ማለት ነው። ኤል ኦ ማን ብለን ነው የምናነበው? ሎ። ኤል ኦ ሎ። ስለዚህ ስናነበው ለ ሉ ሊ ላ ሌ ል ሎ። እሺ ይሄኛው ደግሞ ሃ ነች። እቺኛይቱ እቺ ሀሌታ ውሃ ናት። እቺ ሀሌታ ውሃ፣ እቺኛይቱ ደግሞ ሐመር ውሃ ብለን ምንጠራት። ይኸው ሃ ሁ ሂ ሃ ሄ ህ ሆ። ኤች ኢ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ፣ ኤች አይ ኢ ሄ፣ ኤች ህ፣ ኤች ኦ ሆ፣ ኤች ኦ ሆ። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ እንደዚህ እያደረግን እናነባለን ማለት ነው። ስለዚህ
አማርኛ እንፈልግ አማርኛ፣ እንግሊዘኛ እንፈልግ እንግሊዘኛውን በምንችለው ማንበብ እንችላለን። ሁለቱንም ማንበብ እንችላለን ማለት ነው። እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ። እሺ ደግሜ ያነባዋለሁ። መ ሙ ሚ ማ ሜ ም ሞ። እሺ በእንግሊዘኛው ደግሞ ስንጽፈው መሙን ወይም ደግሞ ስንጽፈው ኤምኢ መ ኤምኢ መ ኤምዩ ሙ ኤምዩ ሙ ኤምአይ ሚ ኤምአይ ሚ ኤምኤ ማ ኤምአይኢ ሜ ኤም ም ብለን እናነባታለን። ም ኤም ኦ ሞ ኤም ኦ ሞ። ይህን ስናነበው መ ሙ ሚ ማ ሜ ም ሞ። ይኸው ልክ እንደ ላይኛው ነው የምናነበው ማለት ነው። እንደዚህ ምንም ስፒሊንግ ወይም ደግሞ ሌተር ሳንሳት ካስቀመጥ ነው ልክ እንደ ላይኛው ነው የምናነበው። መ ሙ ሚ ማ ሜ ም ሞ። እሺ እቺ ደግሞ ማነች? እቺ ደግሞ ሰ ነች። ሰ እያንዳንዳቸውን ስናይ እንደ መ የምትነበብ ማናት? ኤም ነች በቋሚነት። እንትኖች የሚቀያየሩ ምኖች ናቸው አናባቢዎች ወይም ደግሞ እነዚህ ተከትለው የሚመጡ አብረው የሚመጡ ወይም ደግሞ በአናባቢዎች ናቸው እንጂ አሁን ለምሳሌ የመ ኤም ነች። ይኸው በሙሉ ለሙሉ አትቀየርም። የሚቀየሩ አናባቢዎች ወይም ደግሞ ድምፁን እንዲቀያየር የሚያደርጉት ናቸው ማለት ነው። ስለዚህ እቺ ደግሞ ሰ ነች። ይችን በተመሳሳይ ኤስ አትቀያየርም። እንደ ሰ ነው የምናነባት። ምን አትልም? አትቀያየርም። ሰ ሱ ሲ ሳ ሴ ስ ሶ። እስኪ ሰ ሱ ሲ ሳ ሴ ስ ሶ። እሺ ኤስ ኢ ሰ ብለን ነው የምናነበው። ኤስ ኢ ሰ ኤስ ዩ ሱ ኤስ ዩ ሱ ኤስ አይ ሲ ኤስ አይ ሲ ኤስ ኤ ሳ ኤስ ኤ ሳ ኤስ አይ ኢ ሴ ኤስ አይ ኢ ሴ ሴ ኤስ ስ ብለን እናነባታለን። ኤስ ስ ብለን እናነባታለን። ኤስ ኦ ሶ ኤስ ኦ ሶ። ስለዚህ ይህን በአንድ ላይ ስናነበው ልክ እንደ ላይኛው እንደ ሰ ወይም ደግሞ እንደ አማርኛው ፊደል ሰ ሱ ሲ ሳ ሴ ስ ሶ ልክ እንደዚህ አድርገን እናነባዋለን ማለት ነው። ስለዚህ ሌላ ቦታ ላይ ስንጽፍም ለምሳሌ ሴ ብለን ለመጻፍ ወይም ሴት ብለን ለመጻፍ ለምሳሌ ይችን በዚች ቦታ እነዚህን ብንተካ ምን ነው ሴ ብለን እናነባዋለን ማለት ነው። ማን ብለን? ሴ ብለን እናነባዋለን። እሺ እቺ ደግሞ ረ ነች። እንደ ረ የምትነበብ ማትቀያየረዋ በቋሚነት ማነች? አር ነች። አር። ሌሎች ምንድን ናቸው? ይቀያየራሉ አናባቢዎች። የመጀመሪያ ፊደል፣ ሁለተኛ፣ ሶስተኛ ፊደል ሲሆን ይቀያየራሉ። አብዛኛውን ግን ካያቸዋቸው ልብ ብላችሁ የመጀመሪያ ፊደሎች አናባቢያቸው ኢ ናት፣ ኢ። ሁለተኛ ፊደሎች ደግሞ ዩ ናት፣ ዩ። ሶስተኛ ፊደሎች አናባቢ ማናት? አይ ናት፣ አይ። ይኸው አራተኛ ፊደሎች ደግሞ አ ሚል ድምፅ ስላላቸው ኤ ነች፣ ኤ። ለምን አ ሚል ድምፅ ነው። ለምሳሌ ይኸው ማ፣ ሳ፣ ራ አ ሚል ድምፅ ነው ያላቸው ማለት ነው። አምስተኛ ፊደሎች ደግሞ አይ ኢ ናት አናባቢ፣ አይ ኢ። ሴ፣ ሴ፣ አይ ኢ ወይም ሬ፣ አይ ኢ። ስድስተኛ ፊደሎች አናባቢ የላቸውም፣ ስለዚህ አናባቢ የላቸውም ማለት ነው። ሰባተኛ ደግሞ ማናት? ኦ ነው። ሰባተኛ ፊደሎች አናባቢ ማን ነው? ኦ።
ስለዚህ የረን እናያለን አሁን ማለት ነው። ረ ሩ ሪ ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ። ስለዚህ የመጀመሪያ ፊደሎች አናባቢ ማን ነው ብለናል? እንደ ረ የምትነበብ አር ናት ኢ። ስለዚህ አር ኢ ረ፣ አር ዩ ሩ ሩ፣ አር አይ ሪ፣ አር አይ ሪ፣ አር ኤ ራ፣ አር ኤ ራ፣ አር አይ ኢ ሬ፣ አር አይ ኢ ሬ፣ አር ር ብለን ነው የምናነባት። ር ስድስተኛ ፊደል ስለሆነች ምንድን ናት? አናባቢ የላትም። ስለዚህ ር ብለን ነው የምናነባት። አር ኦ ማን ብለን ነው የምናነባው? አር ኦ ሮ ሮ። ይሄኛውን ሮ ብለን ካነበብ ነው ይህም ተመሳሳይ ነው። ሮ ብለን ነው የምናነበው። ስለዚህ በአንድ ላይ ስናነበው ምን ይሆናል? ረ ሩ ሪ ራ ሬ ር ሮ። ልክ እንደዚህ እያደረግን እየጻፍን እያነበብን ምንፈልገውን አማርኛውን ሆኖ እንግሊዘኛውን መለማመድ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ። ደህና ሁኑ።